እኔን አትንኩኝ፣ ሚስቴን አትንኩኝ፣ በቃ አትንኩኝ። ምድረ ጥሮተኛ ከብት 10 ዓመት ሙሉ ህዝቡን ያጫረሳቸው ይበቃቸዋል። በቃ ይሄ አሁን ይሄ ዘመን የኛ ዘመን ነው፣ የወጣቶቹ ዘመን ነው። በቃ የወጣቶቹ ዘመን ስለሆነ ተውን፣ እኛ እንስራበት፣ እንለወጥበት። እንደናንተ የቤት እንደ ወንዶችም ሴቶችም ሽማግሌዎች አለች ማለት ነው። የቤት ጥሮተኛ እንዳንሆን ልንስራበት፣ ተውን፣ እንማርበት። ሃንጎላችንን ጭንቅላታችንን አታመርዙት። እኔን በቃ እስኪ ስታዩ ደግሞ ልጁ አራዳ አይመስልም። ምን ማድረግ ነበረብኝ ንገሪኝ? ጫት በዚህ መያዝ ነበረብኝ? ጫት በዚህ መያዝ ነበረብኝ ንገሪኝ? ወይ ቱቦውን እንደዚህ አድርጌ መያዝ ነበረብኝ አራዳ ለማለት? ወይ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? እንደዚህ ላድርግ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? ንገሩኝ፣ እንዴት ነው አራዳው? እንዴት ነው በማርያም ንገሩኝ። አራዳ ለማድረግ እሺ ለማለት ምን ላድርግ? ወይ ደረቴን በደንብ አድርጌ ልፈተው እስከዚህ ባዶ ራቆቴን ልሄድ ምናምን? አራዳ እንዴት ነው አራዳው? እናንተ እኮ አራዳ ተብላችኋል እኮ እናቴቱ። በዚህ ሺሻ፣ በዚህ ጫት፣ በዚህ ኦቾሎኒ፣ በዚህ ልጅሽ የሚያክል ወንድ እናንተ አሁን እናንተ ናችሁ አራዳ? እናንተ ናችሁ ለህዝቡ የምታስተምሩትኝ? እንገራችሁ አዳዲሶች እየመጣችሁ ያላችሁ ሶሻል ሚዲያ ላይ ወጣቶች ማለት ነው በሙሉ ሶሻል ሚዲያ ያላችሁ፣ በተለይ የእነዚህን ጥንብ ሽማግሌዎችን ስድብ ሰምታችሁ ለመትረፍ ካሰባችሁ አንድ ሰው እንዳትር፣ ውጣ፣ ስራ፣ ተለወጥ፣ ህይወትህን ቀይር፣ ቤተሰቦችህን ቀይር፣ የራስህን ፊውቸር ደግሞ አስተካክል። እነዚህ ሽማግሌዎች ተሳድበው አልተሳደቡም ቤታቸው ቁጭ ብለው ነው የሚውሉት ሙሉ ሌሊት። ከዛ በስትረስ ሳይተኙ ነው የሚያድሩት። ወይኔ የነገ ቢል ማን ነው የሚከፍለው? ሳምንት እኮ አለፈው። ካፔል ይመጣ ካፔል እንደሚባለው ተደጋሚ አሁን በእንትን እንደሚባል በአማርኛ እንደሚባል ተደግሞ ይመጣብኛል የሚሉ ሽማግሌዎች ቅንቅናሞች ናቸው እነዚህ። እኔ ደግሞ ልንገራችሁ፣ አይ ተማሪ ነኝ። ኦኬ አሁን ፕሪአፕሮንቲሳጅ አሉ። የሚቀጥለው አመት ደግሞ አፕሮንቲሳጅ እገባለሁ። ሃውስ ቢልዲንግ ነው የምትሉት እናንተ? ሃውስ ቢልዲንግ እገባለሁ። የዴዚ እናት ጎን ነበርኩኝ። ኦኬ ለምን እንደዛ ታደርጋለች የሚለው ማለት ነው። አሁን ላይ ደግሞ ሁላችንም በአገር ቤት ማለት ነው ስለ ዴዚ እናት ልነግራችሁ ፈልጌ ነውና በነገራችን ላይ ሀገር ቤት አግቡ ስትባሉ አላገባም ብላችሁ ቤተሰቦቻችሁን አስቀይማችሁ የጠፋችሁ ልጆች፣ ሁለተኛ ነገር ደግሞ ቤተሰቦቻችሁ ይሄ ልጅ እኮ አይሆንሽም ይሄን ልጅ እኮ አታገቢም ብሏችሁ ጠፍታችሁ ያገባችሁ፣ ከዛም በኋላ ደግሞ በስተመጨረሻ የተጋባችሁ ላስታውሳችሁ ብዬ ነው። እሺ ሁሉም ሰው ቤተሰብ አልፈቅድም ሲል ጠፍቶ ያገባል አይደለ? ከዛን ምንም ይሁን ምን ሰው ሲወልድ ይገናኛል። አንዳንድ ጊዜ ማለት ነው በቁስላቸው ላይ አትረማመዱ። እሺ የሰው ቁስል ላይ አትረማመዱ። ነግበኔ የሚባል ነገሮች አሉ። ሁለተኛ ነገር ደግሞ አንቺም ያው ስለሆንሽ ማለት ነው አንድ ወንድ ልጅ ስንወድ ስናፈቅር ቤተሰቦቻችንን በእንትንም አለ እናትና አባትህን ትተህ ነው የምታገባው። ገባክ አይደለ? ምክንያቱም ከባልህ ጋር ነው የምትኖሪው፣ ከባልሽ ጋር ነው የምትኖሪው። ሶ የቆሰለ ነገርን አትነካኩት። እሺ አታገናኙ። ማናችንም ነን ቤተሰቦቻችን አታግቡ እያሉን ሂዳችሁ ጠፍታችሁ በአጥር ዘላችሁ ያገባችሁ ስንቶቻችሁ አላችሁ። ግን ማንም ሰው የማይሆን ነገር ይፈጠራል ብሎ አስቡ አይደለም። ገባችሁ አይደለ? ምክንያቱም ስለ ነገ እግዚአብሔር ነው የሚያውቀው። አሁን ይሄ ነገሮች ባይፈጠሩ ባይሆን ኑሮ እሷ ስትወልድ መገናኘታቸው አይቀርም ነበር። ምንም ይሁን ምን ማለት ነው። አንዳንድ ጊዜ ለመፍረድ አትቸክሉ። አትፍረድ ይፈረድብሃል ብሎ የተቀመጠው ይቺ ቃል ለእናንተ ነው። እሺ ማንም ላይ እሳት አታንድዱ። እሺ የበፊቱ ነገር አምጥታችሁ እዚህ እናትና ልጅ ይጣላል። ኦኬ ይሄ በሁሉም ህይወት ላይ የሚፈጠር ጉዳይ ነው። እሺ አንደኛ እቺ ልጅ ታዲያ ምን ልታድር? እሺ ራሷን ታጥባ። ይሄ ህይወት ነው። ማንም ሰው ላይ የሚፈጠር ህይወት ማንም ሁላችንም ለምሳሌ አታግቢ ይሄ ወንድ ልጅ አይሆንሽም ይሄ እኮ እንደዚህ ነው ብትልሽ እናትሽ የወደድሽውን ባልሽን ትተያለሽ? አትይም። እናትሽን ትተሽ ታገቢያለሽ። ምክንያቱም this is your life ያንቺ ህይወት ነው።
ገባችሁ አይደለ? ስለዚህ መጥፎ ነገሮችን አምጥታችሁ እዚህ ላይ አትለጥፉ። ሁለተኛ ነገር ደግሞ እናንተ ልጇን በድላችሁ እሷ እንትን ትሆናለች ማለት አይደለም። እሺ በጣም ብዙ ቦታ አየሁኝ ታውቃላችሁ። አትውቀሱ። እነሱም ሕፃን ናቸው፣ ገና ይወልዳሉ። አንደኛው እርጉዝ ናት። ስለዚህ ነገ መታረቃቸው አይቀርም ነበረ፣ ግን እግዚአብሔር አላለውም። የልባን እሷ ታውቃለች። ምንም ቢሆን ልጅ እናቷን አትጠላ። ልጅ እናቷን አትጠላ። እናትም ልጇን አትጠላ መቼም ማለት ነው። እዚህ ቲክቶክ ላይ ያላችሁ ግን አታሽቀብጡ፣ ወለም ዘለም አትበሉ። እሺ የቲክቶካችሁ መድመቂያ አታድርጉት የሰው ህይወት። እንደሰማችሁት ነው እንግዲህ ወደ ቤተሰቦቻችን ሰላም ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ማለት ነው ዛሬ የመጣችሁ ለዚህ ቤት ከሆናችሁ ላይክ እና ሰብስክራይብ አድርጉት። ያው እንግዲህ ወደ ተመልካቾቻችን ያው ሰሞኑ እንግዲህ ታውቁታላችሁ እታችን አርፋ ነበረች። የልጁ እናት ናት። አርፋ ነበረች ክፍለ ሀገር እንግዲህ ሄዳለች ሲባል ሰማን። ከዛን ደግሞ ትንሽ ታመመች ተባለ። ትንሽ ከታመመች በኋላ እንግዲህ ወደ ሕክምና ነው ቤተሰቦቿ የወሰዱት አሉ። እንግዲህ ለዚች አጭር ህይወት ለመኖር ነው ሰው እንትን የሚያደርገው። አያችሁት? አንድ ቀን ጥረው ሲደርስ ወይም ጥረው ሲመጣ እንደዚሁ ነው። እንግዲህ አስቡት። ወደ ቤተሰቦቿ ጋር ባለበት ስፍራ ላይ ወደ ቤተሰቦቿ ጋር ሄደች። ሄዳ ቤተሰቦች ለማየት አለብኝ ብላ ሄዳ እንግዲህ አመመኝ አለች። እንግዲህ ወደ ሕክምና ነው የወሰዱት። በዛው ደግሞ ማረፏ እንግዲህ ተሰማ ማለት ነው። እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን የሱ ፍቃድ ይሆናል እንጂ ሰው ብዙ ነገር ያስባል፣ ብዙ ነገር ያቅዳል። እንግዲህ በትንሽ 2 ቀን 3 ቀን ወደ ኢትዮጵያ መሄድ በፊት ዩቲዩብ ከፍቻለሁ፣ አበረታቱኝ። ይህንን የሚጀመረው ስራ ላይ ደግሞ ለድሆችን አባላለሁ። የምንሰራው ስራ እነሱን አግዛለሁ፣ አበረታቱኝ ብላ ነበረች። እንግዲህ እንደዚህ ካለች በኋላ እንግዲህ ኢትዮጵያ ገባች። ኢትዮጵያ ከገባች በኋላ እንግዲህ አረፈች ማለት ነው። እንግዲህ ሰው ያለው የሰው ሀሳብ ሳይሆን የእግዚአብሔር ሀሳብና ፍቃድ ይሆናል እና የሰው ሀሳብ ከንቱ ነው ማለት ፈልጌ ነው። እንግዲህ ሁሉ ተመልካቾቻችን፣ ውድ ቤተሰቦቻችን እግዚአብሔር ቤተሰቦቿን ያጽናን። እንግዲህ ልጅም ገና እርጉዝ ናት። ይኸው እንግዲህ ገና የእናትነት ፍቅር ማለት የልጅ ልጅ ነው ብላ ገና አላየችም። ገና ብዙ ነገር እየጠበቃት እንደዚህ መሆን በጣም ከባድ ነው። በጣም ከምለው በላይ ልጅ በጣም ማለት ይሰማታል። በሁሉም በኩል እናት በአባት በሁሉም በኩል እናት ናት። እንግዲህ አስቡት። እንግዲህ በጣም ያሳዝናል። እግዚአብሔር ያጽናናት፣ ቤተሰቦቿንም አምላክ ያጽናናቸው። እንግዲህ ወደ ተመልካቾቻችን፣ ወደ ቤተሰቦቻችን መኖር እኮ እንደዚህ ነው። ለዚች ህይወት እኮ ነው የምንጨናነቀው። ለዚች ህይወት አያችሁት? ለዚች ህይወት አጭር ህይወት ብለን የምንጨናነቀው ለዚች አጭር ሰዓት፣ ለዚች አጭር ጊዜ እንደዚህ ነው የምንጨናነቀው። እና ውድ ቤተሰቦቼ ያው ሀዊ ያለችውን ሰምታችኋል። እንግዲህ የእሷ ባለቤቷ የልጁ ባለቤቱ የሚለውም ሰምታችኋል። እና ማለት ምን እንዳለ ሰው እንዴት እንደሚሆን እንዴት የሚያወራ
እሱ ያለው ሀሳቡን ሰምታችኋል ብዬ አስባለሁ። እና በጣም ያሳዝናል። የነዚህ አጭር ህይወት ልጅ ለዚህ አንተ ጋርስ ነው እቺ ህይወት እኮ ነው እንትን የምናደርገውና በጣም ከባድ ነው የምር በጣም ማለት ነው። እና ነፍሷ ይማር። በጣም ያሳዝናል። የነበረው ልጅቱን አምላክ እግዚአብሔር ያጽናናት። በጣም ከባድ ነው። እንግዲህ ውድ ተመልካቾቼ፣ ውድ ቤተሰቦቼ የሰው መኖር እንደዚህ ነው። እንግዲህ ላይ ገብቶ ሰዎቹ እነዚህ ሰዎች እየተወያዩ ነበረ። ያ ማለት እንዴት ሞተች፣ እንዴት ሆነ፣ እንዴት ነው እንዲህ ማለት ጠዋት እኮ እንደዚህ ያወራች ነበረ። አሁን የራሷ ፌስቡክ ገጿ ላይ ጽፋ ነበረች። ትንሽ አመመኝ ቤተሰብ እያለች ነበረ ብሎ እንግዲህ ግሩፕ ላይ ምንድነው ላይቭ ላይ ሰዎቹ እየተወያዩ ማለት አላለ እንዴት ከዛሬ በምክንያት ነው ምክንያት አድርጎ ይወሳል። የፈለገው ሰዓት ጥረው ሲደርስ የፈለገው ሰዓት በምክንያት አድርጎ ይወስዳል ማለት ነው። ሁላችንም ተራ እየጠበቅን እንዴት ሞቴ፣ እንዴት ሆነ፣ እንዴት ሄደ፣ እንዴት እንደዚህ ሆነ ብሎ ይጠይቃላ። በምክንያት አድርጎ ነው እግዚአብሔር የሚወስደው ማለት ነው። በምክንያት ነው ማለት ምክንያት አድርጎ የሆነ ነገር ያደርግ እና ሰው እንዴት ሞቴ፣ እንዴት ሆነ፣ እንዴት እንደዚህ ሆነ፣ እንዴት እንደዚህ ሆነች፣ ምን ተፈጠረ ይላል። ጥረው ሲደርስ ከላይ ጥረው ሲመጣ ጥሪ ከላይ ሲመጣ ማለት ነው የሆነ ምክንያት ይፈጠራል። ከዛ ማሄድ ነው ማለት ነው። ለዚህ ተጭር ህይወት እኮ ነው ሰው እዚህ ምድር ላይ ስለ አንዱ ጋር መጋጨት፣ አንዱ ጋር መበላለት፣ አንዱ ጋር በቃ ለዚህ አንድ አያችሁት ለዚህ ተጭር ጊዜ እና ውድ ተመልካቾቼ፣ ውድ ቤተሰቦቼ ከባድ ነው በጣም እናት ማጣት ማለት ስነቱ በጣም ከባድ ነው። ሆኖም ግን መመለስ አትችልም እናት እንግዲህ ልጅንም አምላክ ያጽናናት። የዛሬ ቪዲዮ ደግሞ እሺ ይመስላል። በቀጣይ ፓርት እንገናኛለን። አመሰግናለሁ። በጣም ደህና ሁኑ። ሰላም ይብዛላችሁ። በጣም አመሰግናለሁ። ሰላም ይብዛላችሁ። በቀጣይ ፓርት እንገናኛለን። ጤናና ሰላም ይብዛላችሁ። ላይክ እና ሰብስክራይብ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ጤና ይስጥልኝ። ፈጣሪ ሀገራችን ሰላም ያድርግልን። የመመለስ ቦታ ነው የሄደችው እንግዲህ እረፍት ቦታ። ፈጣሪ ነፍሷን ይማር። አመሰግናለሁ ቤተሰብ፣ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ደህና ሁኑ። በቀጣይ ላይ እንገናኛለን። ላይክ እና ሰብስክራይብ ማለት ለቤት አዲስ ከሆናችሁ ማለት ነው። ዛሬ የመጣችሁ ከሆናችሁ ማለት ነው እና ይሄ ይመስላል ዛሬ ቪዲዮ። በጣም አመሰግናለሁ። ሰላም ይብዛላችሁ። ጤና ይስጥልኝ። ህይወት አጭር ናት። ብዙ አጭር ህይወት ነው የምንጨናነቀው። ብዙ አጭር ህይወት እና አመሰግናለሁ። ደህና ሁኑ። ሰላም ይብዛላችሁ። ጤና ይስጥ። ይቅርታ